ሰላም እንደምንከርማችኋል የዩቲዩብ ኤጁኬሽናል ቻናል ትምህርት ተከታታዮች ዘላለም ግዛው ነኝ። በዚህ ቪዲዮ ሶስተኛውን የኢትዮጵያ ሰራተኞች የስነ ምግባር ኮድን አቀርብላችኋለሁ። እናንተ ሰብስክራይብ ኖቲፊኬሽን ኪን በመጫን እንደዚሁም ላይክ እና ሼር በማድረግ እንደዚሁም በኮሜንት ላይ አስተያየታችሁን እንድትሰጡኝ ጠይቃችኋለሁ። ወደ ትምህርቱ እንሂድ። እንግዲህ በዚህ በክፍል 2 ውስጥ የመንግስት ሰራተኞች ሊከተሏቸው የሚገቡ የስነ ምግባር መርሆችን እንመለከታለን። የመንግስት ሰራተኞች የተጣለባቸውን ሀገራዊና ህዝባዊ አደራ በብቃት፣ በታማኝነት፣ በውጤታማነት ለመፈጸም የሚከተሉትን ስነ ምግባር መርሆች ተግባራዊ ማድረግ ይጠበቅባቸዋል። እነዚህ የስነ ምግባር መርሆች እንደምታዩቸው ህጋዊ በሆነ ስልጣን መጠቀም፣ የህዝብ ጥቅም ማስቀደም፣ ታማኝነት፣ ሚስጥር ጠባቂነት፣ አለማዳላት፣ ሐቀኝነት፣ ህግን ማክበር፣ ለህዝብ ጥያቄ ተገቢውን ምላሽ መስጠት፣ አርአያ መሆን፣ ግልጽነት፣ ቅንነት፣ ተጠያቂነት ሲሆኑ እነዚህን አንድ ባንድ እንመለከታቸዋለን። ቅንነት ወይም የተሟላ ስብዕና ወይም በእንግሊዝኛው ኢንቴግሪቲ ማለት ማንኛውም የመንግስት ሰራተኛ የሚሰጠውን አገልግሎት በሐቀኝነትና በተሟላ አኳኋን በመስጠት ተገልጋዩን ማርካት፣ ለመንግስት ለህዝብና ዜጋው የገባውን ቃል ኪዳን ማክበርና በቅንነት የተሰጠውን የስራ ኃላፊነት የመፈጸም ግዴታ አለበት። በስራ ሰዓትም ሆነ ከስራ ሰዓት ውጪ ቅንና ስነ ምግባር የተላበሰ መሆን አለበት። የሚሰጠው ምክርና አገልግሎት ያልተዛባና ትክክለኛ መሆኑን ማረጋገጥ አለበት። ለስራ ባልደረቦቹ ተገቢውን ክብር በመስጠት መታመን መቻል አለበት። ሌላው በስራ አፈጻጸሙና በግል ባህሪው ህብረተሰቡ በመስሪያ ቤቱ ላይ ሙሉ እምነት እንዲያሳድር ማድረግ፣ ተገቢ ካልሆኑ ድርጊቶች፣ ከአደንዛዥ እጾች ተጠቃሚነት፣ ከቁማርተኝነት፣ ከስካር መጠጥ ጠጥቶ በስራ ገበታ ላይ ከመገኘትና ከመሰለ አድራጎቶች ራሱን መጠበቅ አለበት። ሌላው ተገልጋዩ በአገልግሎት አሰጣጡ ላይ የሚያቀርባቸው ጥያቄዎችን በቅንነት ተቀብሎ ተገቢ ማብራሪያ፣ ምላሽና መረጃ መስጠትም አለበት። ሌላውና ሁለተኛው ታማኝነት ወይም ሎያሊቲ ሲባል ማንኛውም የመንግስት ሰራተኛ ለህገ መንግስቱ፣ ለሀገሪቱ ህጎች፣ ደንቦች፣ መመሪያዎችና አሰራሮች ታማኝ መሆን አለበት። የሀገሪቱን ህገ መንግስት ማክበርና ማስከበር፣ ህገ መንግስቱን መጠበቅ፣ ህገ መንግስቱን ከሚጻረሩ ማናቸውም ተግባሮች መራቅና ስራውን በታማኝነት የማከናወን ግዴታ አለበት። የዜጎችና የህዝቡን ጥቅሞች ፍትሃዊ፣ ቀልጣፋ፣ ውጤታማ እንዲሁም ልዩ ትኩረት የሚሹ አካላትን በተገቢው መንገድ በታማኝነትና በቅንነት ማገልገል አለበት። የመንግስትን የስራ ጊዜና ሀብት ለግል ጥቅም አለማዋል ይጠበቅበታል። ሌላው ከማታለል፣ ጉቦ ከመቀበል፣ እምነት ከማጉደል፣ ሙስና ከመፈጸምና በስልጣን ያለአግባብ ከመጠቀም መታቀብ አለበት። የመንግስት ሀብትን የታለመለት ዓላማና ግብ በቁጠባ ጥቅም ላይ ማዋል አለበት። በእውነት ላይ ተመስርቶ በስራ መስራትና የሐሰት መረጃዎችን ከመጠቀም ሆነ ከማስተላለፍ መራቅ አለበት። በመንግስት መስሪያ ቤት ውስጥ ባለው የስራ ደረጃና ኃላፊነት የተገኘ እውነተኛ መረጃን ለዜጎችና ለተገልጋይ አገልግሎት ብቻ እንዲውል የማድረግ ኃላፊነት አለበት። የቅርብ ኃላፊውን
ህገወጥ ትዕዛዝ አለመፈጸም፣ በመስሪያ ቤቱ ውስጥ ህገወጥ ድርጊት የተፈጸመ መሆኑን ካወቀ ለቅርብ ኃላፊው ወይም ለመስሪያ ቤቱ የበላይ ኃላፊ ወይም ለሚመለከተው የመንግስት አካል የማሳወቅ ግዴታ አለበት። ሙስናን የሚፈጽሙትን ማስተማር፣ ከብልሹ ተግባር እንዲመለሱ ማድረግ፣ መታገል እና የማጋለጥ ግዴታም አለበት። ህዝብና ሀገርን በታማኝነት ማገልገል የክብር ሁሉ ክብር መሆኑን መረዳት አለበት። ሌላውና ሶስተኛው የመልካም አገልግሎት መርህ ግልጽነት ወይም ትራንስፓረንሲ ሲሆን ማንኛውም የመንግስት ሰራተኛ አግባብነት ባለው ህግ በምስጢርነት መጠበቅ ከሚገባቸው መረጃዎች በስተቀር ለዜጎችና ለተገልጋይ ማንኛውንም መረጃና ማብራሪያ መስጠት አለበት። የሚያከናውናቸውን የስራ ተግባራትና የሚሰጠውን ውሳኔ ግልጽ የማድረግ ግዴታ አለበት። ተገልጋዮች ፍትሃዊ አገልግሎት ለማግኘት ማሟላት ያለባቸውን ቅድመ ሁኔታዎች በተለያዩ የመገናኛ ዘዴዎች የማሳወቅ፣ የሚሰጡ መረጃዎች ትክክለኛ፣ ተደራሽና ወቅታዊ መሆናቸውን የማረጋገጥ ኃላፊነት አለበት። የተፈጸሙ ስህተቶችን በማረም ፈጣን ማስተካከያና እርምጃዎችን በመውሰድ ለሚመለከተው አካል የማሳወቅ ግዴታ አለበት። ወቅታዊ የስራ አፈጻጸም ሪፖርት ማቅረብና ሲጠየቅ ማብራሪያ የመስጠት ኃላፊነት አለበት። በስራ አጋጣሚ የተከሰተን ስህተት እንዳወቀ በፍጥነት ለማረም ዝግጁ መሆን፣ ለቅርብ የስራ ኃላፊና ጉዳዩ ለሚመለከተው የበላይ አመራር ሪፖርት ማድረግም አለበት። እንግዲህ እነዚህ ካሉት የስነ ምግባር መርሆች የተወሰኑትን ነው ያቀረብኩላችሁ። በቀጣይ በሌላ ቪዲዮ እስከማቀርብላችሁ ድረስ እናንተ ሰብስክራይብ እና የኖቲፊኬሽን ቁልፍ ያልተጫናችሁ እንድትጫኑ፣ ይህ ቪዲዮ ደግሞ ትምህርት ሰጪና ጠቅሞናል ብላችሁ ካላችሁ ደግሞ ላይክ በማድረግ እንደዚሁም ለሌሎች እንዲደርሳቸው ሼር በማድረግ በተጨማሪ በኮሜንት ላይ ያላችሁን ሀሳብ በመስጠት የበኩላችሁን አስተዋጽኦ እንድታደርጉ እየጠየቁኝ እስከምንገናኝ ሰላም ቆዩኝ። ቻው።